የሲቢኤ ኢትዮጵያ ፕሪሚየር ሊግ ከሳምንታት ረፍት በኋላ ዛሬ ወደ ሜዳ ይመለሳል። የሲቢኤ ኢትዮጵያ ፕሪሚየር ሊግ በኢትዮጵያ ብሔራዊ ቡድን ጨዋታ ምክንያት ለሁለት ሳምንታት ተቋርጦ ከቆየ በኋላ ዛሬ በሐዋሳና በአበበ ቢቂላ ስቴዲየም በሚደረጉ አራት ጨዋታዎች ወደ ሜዳ የሚመለስ ይሆናል። ሊጉ ዛሬ ወደ ሜዳ ሲመለስ ፋሲል ከነማን ከድሬዳዋ ከተማ ቀን 9 ሰዓት ላይ በሐዋሳ ዩኒቨርሲቲ ሜዳ እንዲሁም ኢትዮ ኤሌክትሪክን ከባህር ዳር ከተማ ቀጥር 7 ሰዓት ላይ በአበበ ቢቂላ ስቴዲየም የሚያገናኙ ጨዋታ የዕለቱ ተጠባቂ መርሃ ግብሮች ናቸው። ፋሲል ከነማ ከመሪዎቹ ላለመራቅና ከናፈቀው ድል ጋር ለመታረቅ የዛሬውን ጨዋታ የማሸነፍ ግዴታ ውስጥ ሆኖ ወደ ሜዳ ይገባል ተብሎ ይታሰባል። በአዲሱ አሰልጣኝ ዘማሪያም ወልደ ጊዮርጊስ የሚመሩት አጼዎቹ 3 ነጥብ ካገኙ 7 ጨዋታዎችን ያስቆጠሩ ሲሆን አሰልጣኝ ዘማሪያም በዛሬው ጨዋታ የመጀመሪያውን 3 ነጥባቸውን ያሳኩ ይሆን ወይ የሚለው ተጠባቂ ነው። በፋሲል ከነማ በኩል በብሔራዊ ቡድኑ ጨዋታ ወቅት መጠነኛ ጉዳት አጋጥሞት የነበረው የቡድኑ ሚዛን ጠባቂ ሀብታሙ ተከስተ ከጉዳት አገግሞ ለጨዋታ ብቁ ሲሆን ለሳምንታት ከሜዳ ርቆ የነበረው ያሬድ ብርሃኑ ለጨዋታው ዝግጁ መሆናቸው ለቡድኑ መልካም ዜና ነው ተብሏል። ድሬዳዋ ከተማ በበኩሉ ከወራጅ ቀጠናው አፋፍ ለመራቅ የሚያደርገው ወሳኝ ጨዋታ በመሆኑ ለፋሲል ከነማ በእጅጉ ፈታኝ ሆኖ ይቀርባል ተብሎ ይገመታል። ሌላኛው የዕለቱ ተጠባቂ መርሃ ግብር ኢትዮ ኤሌክትሪክን ከባህር ዳር ከተማ የሚያገናኙ ጨዋታ ሲሆን በሁለተኛው ዙር ጥሩ አጀማመርን ያደርገው የዘሪሁን ሸንገታው ኢትዮ ኤሌክትሪክ በተከታታይ 3 ጨዋታዎች በማሸነፍ በዋንጫው ፉክክር ውስጥ አለው እያለ ይገኛል። ኢትዮ ኤሌክትሪክ የዛሬውን ጨዋታ ማሸነፍ ከመሪዎቹ ጋር ያለውን የነጥብ ልዩነት በማጥበብ 3ኛ ደረጃን ከነገሌ አርሲ መረከብ የሚያስችለው በመሆኑ የጨዋታውን ተጠባቂነት አጉልቶታል። ባህር ዳር ከተማ በአንጻሩ ዘንድሮ የኢትዮጵያ ፕሪሚየር ሊግ ወጥ አቋም ማሳየት ተስኖት እየተቸገረ ያለ ሲሆን በ24ኛ ሳምንት ያገኘውን ድል በዛሬው ጨዋታ ለማስቀጠል ብርቱ ፉክክር ያደርጋል ተብሎ ይጠበቃል። በሌሎች ጨዋታዎች ሸገር ከተማን ከአርባ ምንጭ በአበበ ቢቂላ ስቴዲየም ቀን 10 ሰዓት ላይ ሲያገናኝ በሐዋሳ ዩኒቨርሲቲ ሜዳ መቻልን ከምድረ ገነት ሽሬ አመሻሽ 12 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል።